በፍንዳታው የተማሪዎች ሕይወት አልፏል፣ ጉዳት ደርሷል። የጎንደር ዩኒቨርሲቲ ተማሪዎች መጀመሪያ ላይ የሆነ ሮኬት አይነት ድምፅ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ያደረገን። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትናንት ምሽት የአርሴናልና ፒኤስጂ ሻምፒዮንስ ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተ ፍንዳታ የተማሪዎች ሕይወት ማለፉን፣ ጉዳት መድረሱን የዩኒቨርሲቲ ተማሪዎች ገልጸዋል። ተማሪዎቹ ፍንዳታው ቦምብ ነው ሲሉ የገለጹ ሲሆን ዲኤስቲቪ ውስጥ ጭንቅንቅ ብሎ ስለነበር ከቦምቡ በተጨማሪ ተረጋግጦ የተጎዳም አለ። ትክክለኛው ጉዳት ምን ያህል እንደሆነ ማወቅ አልቻልንም ብለዋል። አደጋው ስለተከሰተበት ሰዓት ሲያስረዱ የአርሰናል ጨዋታ የመጀመሪያው 45 ደቂቃ ሊያልቅ ጥቂት ደቂቃ ሲቀረው ነው ፍንዳታው የሰማ ነው ሲሉ ተናግረዋል። አንድ ስሙ እንዲጠቀስ ያልፈለገ የጤና ሳይንስ ተማሪ አሁን ላይ በካምፓሱ ፖሊሶች ገብተው የፍንዳታውን መንስኤ እያጣሩ ነው ያሉ ሲሆን አሁን ካምፓሱ ሰላም ነው፣ ግን ከዚህ በፊት ከነበረው ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ የሞቱ ልጆችን አስከሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ ያዘን ድባብ አለ፣ ግን ተረጋግቷል ብለዋል። በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ሞተዋል። ጠዋት የአስከሬን ሽኝት አድርገናል። አሁንም ቢሆን ሌላ የሞተ ተማሪ ይኖራል። ማታ ጉዳት ከደረሰባቸው ውስጥ በርካቶች በአምቡላንስ ወደ ጤና ተቋማት ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲሉ አክለዋል። አብዛኞቹ ጉዳት የደረሰባቸው ተማሪዎች በካምፓስ ውስጥ በሚገኝ ሆስፒታል ሕክምና እርዳታ የተደረገላቸው መሆኑን ጠቁመዋል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኜ እያየሁ ነበር ያለው አንድ ተማሪ የመጀመሪያው የጨዋታ ሰዓት አልቆ ለረፍት ልንወጣ ስንል ነው ፍንዳታው የተከሰተው ሲል ገልጿል። በጣም ትልቅ አዳራሽ ነው፣ ኳሱ የምናይበት ግን በጣም ሰው ሞልቶ ተጨናንቋል። መግቢያ መውጫ የለውም። እያየን የነበረው በፕሮጀክተርና በቴሌቪዥን ነበር ሲል ገልጿል። መጀመሪያ ላይ የሆነ ሮኬት አይነት ድምፅ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ያደረገን። ከፊታችን ብረት ስለነበር በድንጋይ መተውት ነው ብለን ነበር ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪ ነበር እየተረጋገጠ በድንጋጤ ወጣ ሲል አስረድቷል። ውጭ ከወጣም በኋላ ብዙ ተማሪ መመታቱን አየን። እኔም መጀመሪያ ደህና ነበርኩ። ከወጣው በኋላ ላይ እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላውቅም። እኔ ያየሁት የሞቱ 2 ልጆች ናቸው፣ ሌላ አላየሁም፣ ግን ለሞት የሚያሰጋቸው አሉ ሲል አክሏል። ሁለቱን እግሬን የተመታሁት፣ እስካሁን እግሬ ላይ የገባው ፍንዳታ ፍንጥርጣሪ አልወጣልኝም፣ ግንባሬንም ተመትቻለሁ ሲል በሰዓቱ የተፈጠረውን ገልጿል። የትላንት ምሽት ፍንዳታ ለዩኒቨርሲቲ ቅርበት ያላቸው የከተማዋ ነዋሪ እንዳረጋገጡት ተማሪዎች መጎዳታቸውን፣ ሕይወታቸው ያለፈ ተማሪዎች መኖራቸውን ገልጸዋል። የሞቱ ተማሪዎች ቁጥር 3 እንደሆነ፣ 3 ሌሎች ተማሪዎች ከባድ አደጋ ደረሰባቸውና ከ30 ያላነሱት ላይ ቀላል ጉዳት መድረሱን እኚህ ቅርበት ያላቸው ሰው አረጋግጠዋል። ስማቸው እንዳይገለጽ የፈለጉ ሌላኛው የጎንደር ነዋሪዎች በዩኒቨርሲቲ የምትማር አንድ ልጅ አለች፣ ብዙ ተማሪ መጎዳትን ገልጻልኛለች። እኛም መረጃውን ሰምተናል፣ ምን ያህል ተማሪዎቹ እንደተጎዱና ስለ ፍንዳታው አይነት ግን አላወቅንም ሲሉ ገልጸዋል። ጉዳዩን በተመለከተ የተማሪዎች ህብረት አመራሮች አነጋግረን የቦምብ ፍንዳታ መከሰቱን፣ የተማሪ ህይወት ማለፉን አረጋግጠዋል። ፍንዳታው ቦምብ ነው የተከሰተው፣ ተማሪዎች የዲኤስቲቪ ኳስ ጨዋታ እየተከታተሉ ባለበት ሰዓት ነው የተከሰተው ሲሉ ነው የገለጹት። የተጎዱ ተማሪዎች በተመለከተ ጥያቄ ያቀረቡላቸው አመራሮች የተጎዱ ተማሪዎች የህክምና ክትትል እያደረጉ ነው ያሉት። በርካታ ተማሪዎች ነበሩ የተጎዱት፣ ግን የተወሰኑ ተማሪዎች ናቸው። ውስጥ ያሉ ተማሪዎች ሙሉ አልተጎዱም ሲሉ አክለዋል። ህይወታቸው ያለፈ ተማሪዎች ለመኖራቸው ጥያቄ ያቀረቡላቸው ተማሪዎች ህብረት አባላት 2 ተማሪዎች ለህክምና ከገቡ በኋላ ህይወታቸው አልፏል፣ በሆስፒታል ከገቡ በኋላ ነው ህይወታቸው ያለፈ ብለዋል። የተማሪዎች አስከሬን ለቤተሰቦቻቸው መላኩን አክለው ገልጸውልናል። በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች በጊዜያዊነት የሚከፈቱበትን አማራጭ መንገዶች አሳውቋል። ባንኩ የፋይዳ መለያ ቁጥርን ከባንክ ሂሳብ ጋር የማያያዝ ሂደት ላይ ለዲያስፖራ ማህበረሰብ ያጋጠሙ ችግሮች ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉን አሳውቋል። ይህንን ያስታወቀው ለውጭ ጉዳይ ሚኒስቴርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ይፋዊ ደብዳቤ ነው። ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሲያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ መሆኑን ገልጸዋል። በውጭ ሀገር የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የፋይዳ መለያ ቁጥር ማቅረብ ባይችሉም እንኳ በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ በማቅረብ ያገዱ አካል እንዳይሆኑ ይደረጋል። ለዚህ እንደ ትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ፣ ሬዚደንስ ፐርሚት፣ አይዲ፣ ህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ በማቅረብ ሂሳባቸውን ማንቀሳቀስ ይችላሉ። ዲፕሎማቶችን በተመለከተ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ የእገዳው አካል ሳይሆኑ ሂሳባቸውን መጠቀም እንደሚችሉ ተገልጿል። አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ ወይም ቆንስላ በኩል በኢሜል ማረጋገጫ ከተላከ በባንኩ በጊዜያዊነት የተጣለውን እገዳ አንስቶ ደንበኛውን ሂሳብ እንዲጠቀም ይፈቅዳል። ለ3 ቀናት ትምህርት አይኖርም ተብሏል። ከ7ኛው ሀገራዊ ምርጫ ጋር በተገናኘ ብሔራዊ ምርጫ ቦርድ በመጪው ነገ ሰኞ የትምህርት ተቋማት ዝግ ይሆናል ብሏል።
ይህ የምርጫ ቦርድ መግለጫ እንደተጠበቀ ሆኖ በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ለ3 ቀናት ሰኞ፣ ማክሰኞ፣ ሮብ ትምህርት አለመኖር ለተማሪዎቻቸው አሳውቀዋል። ዋና ምክንያት መምህራን በሚኖሩበት አካባቢ የምርጫ ታዛቢ ሆነው ቢሰየሙ በተማሪዎች እንደ እንግልት እንዳይፈጠር በማሰብ የተደረገ ነው ተብሏል። ዩቲዩብ በሰው ሰራሽ አስተውሎት AI የሚሰሩ ቪዲዮዎች ላይ ዘመቻ ከፈተም። የዓለም ትልቁ የቪዲዮ ማጋሪያ ፕላትፎርም የሆነው ዩቲዩብ በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ አማካኝነት በብዛት የሚመረቱ ቪዲዮዎችን የሚያሰራጩ በርካታ ቻናሎችን ሙሉ በሙሉ መሰረዝ መጀመሩ ተሰማ። እንደ አዳዲስ መረጃዎች ዘገባ ከመድረኩ የተሰረዙት እነዚህ ቻናሎች ከመዘጋታቸው በፊት በአጠቃላይ 4.7 ቢሊዮን በላይ እይታዎች ማሰባሰብ ችሎ ነበር። ዋናው ምክንያት ምንድነው? እነዚህ ቻናሎች ያለምንም የሰው ልጅ ተሳትፎ በኮምፒውተር ፕሮግራሞች ብቻ በጅምላ የሚሰሩ ቪዲዮዎች የሚያሰራጩ ነበሩ። ዩቲዩብ ይህንን ጠንካራ ያለ እርምጃ ወሰደው ተጠቃሚዎች የሚያሳዩትን ሐሰተኛ መረጃዎች ለመከላከል ጥራታቸውን ያልጠበቁና ሰዎችን የሚያሰልቹ ይዘቶችን ለመቀነስ እንዲሁም የማህበራዊ ሚዲያ ታማኝነትና ትክክለኛነት ለመጠበቅ በማሰብ እንደሆነ ታውቋል። በአሁኑ ጊዜ የኤአይ መተግበሪያዎችን እጅግ በጣም ፈጣንና ቀላል በሆነ መንገድ በሺዎች የሚቆጠሩ ቪዲዮዎች በደቂቃዎች ውስጥ ለመፍጠር ያስችላሉ። ይህ ሁኔታ ደግሞ እንደ ዩቲዩብ ላሉ ትልልቅ የቴክኖሎጂ ተቋማት አዲስ የፈጠራን ከመደገፍና የሰዎችን እምነት በአግባቡ ከማስጠበቅ አንጻር ትልቅ የባላንስ ፈተና ሆኖባቸዋል። የገዢው ብልጽግና ፓርቲ ወረዳ ኃላፊ ተገደሉም። በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል ትናንት ማታ ከታጣቂዎች በተተኮሰባቸው ጥይት መገደላቸው ተሰምቷል። የወረዳ አስተዳደር ባወጣው መግለጫ የ40 ዓመቱ አመራር አቶ ተመስገን ከስራ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች መገደላቸው አስታውቋል። መግለጫው ከዚህ ውጭ ለጉዳዮች ማንነት በግልጽ የጠቀሰ ነገር የለም። የአመራሩ ስርዓተ ቀብር ዛሬ ከቀኑ 6 ሰዓት በአንጎት ወረዳ አሁን ተገኝ ከተማ በሚገኘው ተከስቴ ቅድስት ሥላሴ ቤተክርስቲያን ተፈጽሟል። ለሟች ቤተሰቦች መጽናናትን እንመኛለን።